የተባበሩት መንግስታት ድርጅት በኢራን ላይ ያከናነበው ሰፊ ማዕቀብ ወገብን ጠበቅ በማድረግ ብቻ የሚፈታ አይመስልም። ይልቁንም ጣት የሚያስቆረጥም የመሪነት ጥበብ ተላብሶ በሳት እንዳለፈ ንጥር ወርቅ መሆንን ይጠይቃል። ከወዲሁ በ2025 አጋማሽ 92.4 ሚሊዮን የተገመተውን የኢራን ህዝብ በምጣኔ ሀብት ጫና እንደሚሞሸልቅ የተሰጋው ማዕቀብ በቴህራን ቁጣን ቀስቅሷል። በሹማምንቱ በኩልም የመንግስታቱ ድርጅት የሰፊ ማዕቀብ ተግባራዊነት ውሳኔ ውላፈን ያልገፈተረው ሹም እንደማይገኝ የወጡ ይፋዊ መግለጫዎች ይጠቁማሉ። ይህ የተባበሩት መንግስታት ድርጅት የጣለው ሰፊ ማዕቀብ በኢራን ላይ ተግባራዊ ሲደረግ በ10 ዓመታት ውስጥ ለመጀመሪያ ጊዜ ነው። ማዕቀቡ የመጣው ደግሞ ከምዕራባውያን ኃይሎች ጋር የተደረገው የመጨረሻው የኒኩሌር ድርድር ለውጥ ማምጣት ባለመቻሉ ነው። የኢራን አጋሮች ሩሲያና ቻይና ማዕቀቡን እስከ ሚያዝያ ለማራዘም ያደረጉት የ11ኛው ሰዓት ርብርብ በጸጥታው ምክር ቤት በቂ ድምጽ ማግኘት ባለመቻሉ ተግባራዊነት ውሳኔው ሚዛን ደፍቷል። እሁድ ማለዳ ተግባራዊ የሆነው ማዕቀቡ ከ3 ወራት በፊት እስራኤል የአሜሪካ እጅ ታክሎበት ኢራንን ስትደበድብ ከመከተችበት የኒኩሌርና የባሊስቲክ ሚሳኤል መርሃ ግብር ጋር የተያያዙ ግንኙነቶችን ያግዳል። ማዕቀቡ ተግባራዊ ከመደረጉ አስቀድሞ ቅዳሜ ዕለትም በጥቁር ገበያ $1 በ1.12 ሚሊዮን ሪያል ተመንዝሯል። ክብረ ወሰን የሰበረም ሆኗል። ይህን ተከትሎ አስቀድሞ በችግር ላይ የሚገኘው የኢራን ምጣኔ ሀብት ላይ ሰፊ ተጽዕኖ ይኖረዋል እየተባለም ነው። ይህንኑ ጉዳይ በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረስሜነ ነኝ። በእርግጥም ኢራን በታጠቀችው የኒኩሌርና ባሊስቲክ ሚሳኤል ዙሪያ እንድትደራደር በተደጋጋሚ ተጠይቃ መልሶ አሻፈረኝ ከሆነም ከራርሟል። የኒኩሌር ጣቢያው ምስጢራዊነት ተደርሶበት አሉ በተባሉ የአሜሪካ በስተር ቢቱ አውዳሚ አውሮፕላኖች ከሰማይ በንስር ዓይን የጣሉት ቦምብ ድራሹን ማጥፋት አልተቻላቸውም። ይህ በመሆኑ ምክንያት ለድርድር ዓይን አፋር በሆነችበት የኒኩሌር መርሃ ግብር ዙሪያ እንድትደራደር ያለሰለሰ ጥረት ያደረገው ዓለም አቀፉ የኒኩሌር ኢነርጂ ኤጀንሲ የወጠነው መና ቀርቷል። በድርድሩ መና መቅረት ቁጣ አቧራ ያስነሳው ኤጀንሲው ተጠባቂው ጊዜ ደርሶ ፍላጎቱ ሰምሯል። የተባበሩት መንግስታት ድርጅት በኢራን ላይ የጣለው ሰፊ ማዕቀብ ተግባራዊ የማድረግ ውሳኔ የኢራን የውጭ ጉዳይ ሚኒስቴር ነቅፎታል። በሰጠው መግለጫ የኢራን ሪያል ከአሜሪካ ዶላር አንጻር ሲታይ ዝቅተኛ ደረጃ ላይ መድረሱን በመጥቀስ የመንግስታቱ ድርጅት ያሳለፈው ውሳኔ ህገወጥ ብሏል። መሰረተ ቢስና ፍትሃዊ ያልሆነ ለማለትም አላመነታም። በተለይም የአውሮፓና አሜሪካ ዲፕሎማቶች ማዕቀቡ ተግባራዊ በተደረገበት ሁኔታ አሁንም ዲፕሎማሲው አላበቃም ማለታቸው በቁስል ላይ እንጨት የመስደድ ያክል ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቴህራን በበጎ መንገድ የሚደረጉ ቀጥተኛ ንግግሮችን መቀበል አለባትም ባይ ናቸው። ሩቢዮ የተባበሩት መንግስታት ድርጅት አባል ሀገራትም ቢሆኑ የኢራን መሪዎች ትክክለኛ የሆነውንና ለዓለም ደህንነት የሚበጀውን እንዲያደርጉ ለመጠየቅም አላመነቱም። የእንግሊዝ የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች በጋራ በወጡት መግለጫ ኢራን የኒኩሌር ጦር መሳሪያ እንዳታገኝ ለማድረግ አዲስ ዲፕሎማሲያዊ መፍትሄ መፈለግን እንደሚደግፉም ተናግረዋል። የእንግሊዝና ፈረንሳይን ሐሳብ በማራመድ ማዕቀቡ ተግባራዊ እንዲሆን ድምጽ የሰጠችው ጀርመን ኢራን ምንም ምርጫ አልነበራትም ብላለች። የጀርመን ውጭ ጉዳይ ሚኒስትር ጆሃን ዋዴፑል ኢራን በምንም መልኩ የኒኩሌር ጦር መሳሪያ ማግኘት እንደሌለባትም ቀደም ሲል በተባበሩት መንግስታት ጠቅላላ ጉባኤ ወቅት ተናግረው ነበር። ነገር ግን በአዲስ ስምምነት ላይ ለመደራደር ዲፕሎማሲው መቀጠል ይገባዋል ባይም ሆነዋል። እነዚህ ሀገራት ኢራን ከማንኛውም የሚያባብስ እርምጃ እንድትታቀብም ጠይቀዋል። የአውሮፓ ህብረት ከፍተኛ ዲፕሎማት ካጃ ክላስ እንዳሉትም ማዕቀቡ የዲፕሎማሲው መጨረሻ መሆን የለበትም ሲሉም ተደምጠዋል። ለኢራን የኒኩሌር ጉዳይ ዘላቂ መፍትሄ ሊገኝ የሚችለው በድርድር ብቻ መሆኑን መክረዋል። የኢራን አጋሮች ሩሲያና ቻይና በበኩላቸው ጉዳዩ በኢራን መነጽር መመልከትንም መርጠዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንዳሉት ማዕቀቡ የምዕራባውያን ፖሊሲ በተባበሩት መንግስታት የጸጥታው ምክር ቤት መንጸባረቁን ተናግረዋል። በተለይም ኢራን ላይ ባለ ጥላቻና ግፊት ምክንያት የአንድ ወገን ፍላጎት ለማንጸባረቅ የተደረገው እንደባ ማጋለጡንም አልደበቁም። ያም ቢሆን ግን በ11ኛው ሰዓት ያደረጉት ጥረት የጸጥታው ምክር ቤት የማዕቀብ ተግባራዊነትን ውሳኔ ማክሸፍ አልቻለም። ምክር ቤቱ በወሰደው እርምጃ ሹማምንቷ በቁጣ ማዕበል የተንቆራጠጡባት ኢራን በመጠኑ ከቁጣዋ የቀዘቀዘችበትን ውሳኔ አሳልፋለች። ውሳኔውም የተባበሩት መንግስታት ድርጅት ተቆጣጣሪዎች ወደ ኒውክሌር ጣቢያዎቿ ጉዳይ እንዲመለሱ መፍቀድም ሆኗል። ነገር ግን ፕሬዝዳንት ማሱድ ፔዜሽኪያን ኢራን ያበለጸገችው የዩራኒየም ክምችት ለማስረከብ አሜሪካ የሰጠችውን የአጭር ጊዜ እፎይታ ተቀባይነት የለውም ብለዋል። ኢራን የኒውክሌር ጦር መሳሪያ እንደማትፈልግ መከራከር ከጀመረች ረጅም ጊዜ ተቆጥሯል። ማዕቀቡ በአውሮፓውያኑ 2015 ኢራን በቀድሞ የአሜሪካው ፕሬዝዳንት ባራክ ኦባማ ድርድር በኒኩሌር መርሃ ግብሯ ላይ ከፍተኛ ገደቦችን የመጣል ስምምነት አካል ነው። ዶናልድ ትራምፕ በመጀመሪያው ፕሬዝዳንትነት የስልጣን ዘመናቸውም በወሰዷቸው እርምጃዎች አሜሪካ ሁሉም
ሀገራት የኢራን ነዳጅ እንዳይገዙ ለማስገደድ መሞከርን ጨምሮ ከፍተኛ ማዕቀቦችንም ጥለዋል። ባለፈው ሰኔ ወር እስራኤልና አሜሪካ በጋራ የኢራን የኒውክሌር መስሪያ ቤቶችን ካጠቁ በኋላም በኦማን አደራዳሪነት በተለያዩ ዙሮች ንግግር አድርገዋል። ያም ቢሆን ግን አንዳች መስማማት ላይ መድረስ አልቻሉም። በመጨረሻም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስናፕባክ እየተባለ የሚጠራውን ማዕቀብ መጣሉ የኢራንን ምጣኔ ሀብት ከወዲሁ ማሽመድመድ ጀምሯል። ይህ የኢራን ዩራኒየም ማበልጸግና ሚሳኤል ልማት ለውጥ ለመፍጠር በማለም የተጣለው ማዕቀብ የዶላርን ዋጋ ሰቅሎ የኢራን መገበያ ገንዘብ ሪያል ወርዶ ፈጥፍጦታል። ማዕቀቡ ተግባራዊ ከመደረጉ አስቀድሞም ቅዳሜ ዕለት በጥቁር ገበያ $1 በ1.12 ሚሊዮን ሪያል ተመንዝሯል። ይህም ክብረ ወሰን የሰበረ መሆኑን በተለያዩ የገንዘብ ልውውጥ መከታተያ ድረገጾች ተዘግበዋል። በዚህ ጉዳይ አስተያየት የሰነዘሩ ዓለም አቀፍ ተቋማት ኢራን ይህን እንዴት መቋቋም ትችላለች ብለው እንዲጠይቁም አስገድዷል። የጸጥታው ምክር ቤት የወሰደውን እርምጃ በቀላሉ መቀልበስ ቀላል እንዳልሆነም ጠቁመዋል። በአሁኑ ወቅት ከከፍተኛ ዋጋ ግሽበት የምንዛሬ ችግሮችና ጥልቅ የመሰረተ ልማት ችግሮች ጋር እየታገለ የሚገኘው የኢራን ምጣኔ ሀብት ያለውን ቀውስ ወደ ተባባሰ ደረጃ እንዳያሸጋግረው በጽኑ ተሰግቷል። ይህ እየተባለ ባለበት በዚህ ወቅትም መሰረታዊ የሆኑ ዕቃዎች ዋጋ ከጣራ መንካት አልፏል። የኢራን ባለስልጣናትም በቀል ይሆናል ያሉትን ሁሉ ማውጣት መውረድ ላይ ተጠምደዋል የሚሉ መላምቶች እየበረከቱ ነው። ይህንኑ ለማስፈጸም በድብቅ ከመሬት በታች ባሉ ተቋማት ላይ ስራዋን አጠናክራ መቀጠሏን የሚናገሩ ተበራክተዋል። በቀጣይስ ኢራን በጸጥታው ምክር ቤት ተግባራዊ የሆነውን ሰፊ ማዕቀብ ለመቀልበስ ንግግርን ትመርጣለች ወይስ የዩራኒየም ማበልጸግና የሚሳኤል መሰረተ ልማቷን ማስፋፋት ቀጥላ በምጣኔ ሀብት ቀውስ ማዕበል መመታትን ትመርጣለች የሚለውም በጊዜው የምንመለከተው ይሆናል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ጋርዲያን፣ ኤፒ ኒውስና ፋይናንሻል ታይምስን በዋቢነት ተጠቅመናል።